እንዳፈቅር ያደረከኝ ልቤን ገዝተ ያሸነፍከኝ ቢያደርግህ ነው መልካም ለኔ ያገኘው በደል ቀኔ ያገኘው ከኔ ኩል አሁን ላይ እዚህ ጋር የተራራጠ ህመሙ የሆነበት ሰው ቢኖር እሱ ነው። ምር የተራራጠልኝ ሐኪም ቤትም እንዳያችሁት ሆነ። እኔ ማውራት አይጠበቅብኝም። ተግባሩ አንዳንድ ሰው ሳታወሩለትም ተግባሩ መልካም ነገሩ ስራው ያስታውቃል። በዚህ ግን እሱ ስለሌለ ልንገራችሁ ፍርፍር ሙያ ነው ብዬ አላስብም። ያው ወጥ ሽንኩርት ከታትፎ ውሃ ላይ እንጀራ መጨመር ነው ፍርፍር። የሆነ ሰው የፍርፍር ሙያ አለኝ ማለት እንደውም ፍርፍር መስራት ቀላል ስለሚሆን ደስ አይለኝም። እንደ ጨረቃ ጊዜ ቢለወጥ ጎሎ ቢሞላ አላውቅም ቆንጆ ካላንቺ ሌላ እድሜ የማይፈታው ሀያል ሰንሰለት ፍቅር አስሮናል ምን ይለየናል ፍቅር አስሮናል ምን ይለየናል። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ያው ትላንትና በጣም ብዙ ሰዎች እንዳስጨነቁኝ ብዙ ነገር እንዳላችሁኝ የሆነ ነገር እንደተፈጠረ ጠርጥራችሁ በጣም ብዙ ሰዎች መልእክት እየላካችሁልኝ ነበረ። ያው የተፈጠረውን ነገር ወደ ሌላ ሐኪም ቤት ሄዳ የተሻለ ምርመራ እንድታደርግ ዶክተሩ ተናግሮኝ ነው። ሌላ ምንም የተፈጠረ ነገር የለም። ማለት አንዳንድ ነገሮች የሚታዩ ነገሮች ስላሉ ቀለል ያሉ ናቸው፣ ግን ሳይበስበት ሌላ ሐኪም ቤት ብትታይ የሚል አማራጭ ነበር የሰጡኝ። ያው ለሷ ያልነገርኳት ብነግራት የሆነ የከፋ ነገር ያለ ነገር ይመስላታል ብዬ ነውና ያው አረጋግቼ ሁሉንም ነገር ነግሬያታለሁ። ያው እሷም ተረታኛለች። ነገር ግን በቃ አሁን ላይ ትንሽ ደካከመች ምናምን ነገር ምግብም አልበላም እያለችኝ አስቸገረችኝ። ነገር ግን ከዚህ ካለችበት ሙድ ማስወጣትም ስላለብኝ በቃ አብሬያት ነው ጊዜ እያሳለፍኩኝ ያለሁት። በቃ ቤቷ እየተመላለስኩኝ ነው ያለሁት። ማታ አምሽተን ነበር የወጣ ነው። ትላንትና ያመጣሁላት ምግብ አሁን ጧት አካባቢ ሄጄ አይቼው አልበላችሁ። ራት ማምጥተንላት አልበላችሁም። የሆነ በቃ አላለ እሷ መስራት ስለማችል አምጥተንላት ነበረ። ነገር ግን አልበላችሁም። እናም እኔ ያው የባልነት አንዱ መገለጫው አስቤዛ ነውና ዛሬ እስቲ አስቤዛ ገዝቼ ቤቷ ሄጄ ያው የባል እንትን አስቤዛ መግዛት ብቻ ነው። ግን ዛሬ እስቲ የኔ ሙያ ላቅምሳት። እስከ ዛሬ ሰርቼ አብልቻት አላቅምና በእጆቼ ሰርቼ ላበላት ነው። ለመጀመሪያ ጊዜ በእጄ ሰርቼ ምን እንደሚሆን አላቅም። ግን ቀለል ያለ ነገር ነው። ትልቅ ነገር እንዳትጠብቁ። ቀለል ያለ ነገር በቃ አብሬያት ጊዜ ለማሳለፍ ዛሬ መጥቻለሁ። አሁን ያለችበት ነገር በጣም ደስ ይላል። ያው ሁላችሁም ተጨንቃችሁ ስለነበረ በጣም አስጨንቂያችሁ ነበረና አሁን ያለችበት ነገር በጣም አሪፍ ነው። መድኃኒቱ ለውጥ አለው እና ይሻላታል ብዬ ተስፋ አደርጋለሁ። አሁን ትንሽ ደከምከም ብላለች እንጂ በጣም ደህና ነች። መጀመሪያ ካየናት አሁን በጣም ለውጥ አላት። በጣም እናመሰግናለን። በጣም ብዙ ሰዎች አዝናችሁ ነበረና ያው ቅጽበታዊ ነው ነገሩ። ብዙ ነገር ሊፈጠር ይችላል በህይወታችሁ፣ ብዙ ነገር ሊሆን ይችላል። ያ ነገር ደግሞ በህይወታችሁ አስተምሯችሁ ነው የሚሄደውና እኔ ተምሬበታለሁ ብዬ አስባለሁና እንደዛውም ልክ ደግሞ የሆነ ቀልድ የመሰላችሁ ሰዎች አላችሁ። ማለት በበሽታ አይቀለድም። ይሄንን ደግሞ ልነግራችሁ ፈልጋለሁ። በጣም ብዙ የሚሰሩበት ነገር እያለ በበሽታ የሚቀለድበትም ነገር የለም። የምንቀለድበትም ምክንያት ምንም የለም። ካልመጣን ለምን አልመጣችሁም ብላችሁ ትይዙናላችሁ። ከመጣን ደግሞ ስንመጣ ደግሞ ለምን እንደዚህ ይዛችሁ ትመጣላችሁ ትሉናላችሁና አንዳንድ ሰዎች ግራ እያጋባችሁኝ ነበረና እየደወላችሁ ምናምን እኛ በቃ ህይወታችን እንደዚህ ነው። መምጣት ያለበትን ነገር እናመጣለን። ያው መጨነቃችሁ ስለማይቀር ነው ይዣት የመጣሁትና ወደ ሚዲያ መምጣትም መንፈልጌ ቢሆን ከመጀመሪያው ጀምሮ ይዤ መጣ ነበር። ነገር ግን ያንን ነገር ማድረግ አልችልም። ሰው በጣም ታሞ እንደዛ ማድረግ ስላልቻልኩኝ ነው። ዛሬ ግን እግዚአብሔር ይመስገን ወደ መጀመሪያው እንመለሳለን ብዬ አስባለሁ። በጣም ደስተኛ ነኝ።
አሁን ካለንበት ነገር አንፃር በጣም ደስተኛ ነኝ። ምክንያቱም የምጠብቀውን ነገር ሌላ ነበር፣ የሆነው ሌላ ስለነበር አሁን ባለችበት በጣም ደስተኛ ነኝ። ምክንያቱም በጣም ደህና ናት። አሁን ላይ ትሻላለች። ትንሽ ከቤት አትወጣም ምናምን ነገር 1-2 ቀን ካገገመች በኋላ ያው ማናችንም እንታመማለን። ማንም ሰው ብረት አይደለም፣ የሆነ ነገር ያጋጥመዋልና እሷም ትነሳለች ብዬ አስባለሁና ሁላችሁም ስለተጨነቃችሁ አብራችሁኝ ስለነበራችሁ በጸሎት የሚያገዛችሁኝ ብዙዎች ስላላችሁ በጣም ከልቤ አመሰግናለሁ። ከበሩልኝ። ሌላ ምንም ነገር ልላችሁ አልችልም። እና አንዳንድ አስቤዛዎች ናቸው፣ ጥቃቅንና አነስተኛ አስቤዛ ነው። ቤት ውስጥ የሚያስፈልጉትን ነገር ደግሞ ቤት ታሟላለች ብያለሁ። እንግዲህ ቤተሰብ እዛ ሄደን ደግሞ ያለውን ነገር ደግሞ በደንብ አሳያችኋለሁ። እስቲ ሙያዬንም ደግሞ በግልጽ ምንም ነገር ሳትጨመርልኝ ሳልደባልቅ ምናምን ትልቅ ነገር እንደሚሰራ ሰው ሳካብደው ነው። ግን ቀለል ያለ ነው፣ ምንም ማድረግ አይቻልም። እንግዲህ አስቤዛ ገዝቼላታለሁ። የተረፈውን ራሷ ትስራው፣ የቀረውን ደግሞ እኔ እሰራላታለሁ። ምንም ማድረግ ስለማይቻል ማለት ነው። እና ቤተሰብ ያው ትነሳለች ብዬ አስባለሁ። እኔ ገበያ ሄጄ ነበረና እሷ ተኝታ ነበረ። ጠዋት ቁርስ ላይ የሚበላ ነገር አለ። ቁርስ ላይ እሱ ነገር አዘጋጅላታለሁ። አብራችሁኝ ነው። አንቺ ከህመሜ ጋር ያለሽ አንቺ ትዝታ ብቻ አይደለም። ሌላ ደግሞ ያነገርኳችሁ ሰርፕራይዝ እኔ ክፍት ነው። እዚህ ቤቶች እንዳፈቅር ያደረከኝ ልቤን ገዝተህ ያሸነፍከኝ ቢያደርግህ ነው መልካም ለኔ ያገኘው በደል ቀኔ ያገኘው በደል ቀኔ ማለት ደስ ቢልኝ ስለነበረ እንዴት ነሽ? እንግዲህ ባሻንጉሊት ምን ይሄ ብቻ ስንት ነገር እንዳመጣሁኝ እኔ ማክ ዛሬ የቆየሁበት ምክንያት ምን እንደሆነ ታውቂያለሽ? አንደኛ ትላንትም ያመጣሁልሽ ምግብ አልበላሽውም። ጠዋት አይቼው ነበረ። ለምንድን ነው ምግብ ማትበይው? ኩኪስ ብቻ ነው የምትበላው? ባይዚ ያው ጨረሽው እኮ ምግብ ለምንድን ነው የማትበይው? ደግሞ ቤተሰብ ይሄ ሸሚዝ ከየት ነው ያመጣሽው? ይሄ ሸሚዝ ከወሰድኩት እኮ ማን የወሰደብኝ? ኧረ ከ5 ወር በላይ ነው። እንዴት አስቀመጥሽው? እኔ እኮ ማን የወሰደብኝ ብዬ እስከዛሬ ቤት ውስጥ ሲሆን ምናምን የለም በዚህ የኔ ማስታወሻ ነው። ባልሰጣትም ወስዳብኝ ነው የሆነ ጊዜ ላይ ነው እንደውም መኪና ውስጥ ጉዴ ሰራኸኝ ጊዜ ነው ያኔ ነው። ኦኬ እና እናት አሁን ያመጣሁልሽን አስቤዛ ማለት ነው ሰርተሽ እንድትበይ። አንድ ኪሎ ጥቅልል ጎመን ሲሻለሽ ትከፍያለሽ። ቆይ 3 ኪሎ ቲማቲም፣ 2 ኪሎ ካሮት እየመዘገቡ መለቀሽ መስሎሽ ነው። ሲሻለሽ እያንዳንዱን ትከፍያለሽ። 3 ኪሎ ድንች፣ 3 ኪሎ ገምች ሽንኩርት እና ይሄ አስቤዛ የአንድ ወር አስቤዛ ነው። ኧረ እባክሽ ብቻሽን ልትበይ ያማረሽ። አይ በጣም ትንሽ ነው ማለት እኔ ያሰብኩት እንደውም ቀለል ያለ ነገር ነበረ፣ ግን ያው
ካሰብኩ አይቀር ትንሽ በርከት አድርጌ ይዤ ልሂድ ምናምን ብዬ ብዙ ኩንታል ላመጣልሽ ነበር ይበላሻል ብዬ ነውና ይበላሻል እንዴ? ብዙ ነው ይበላሽብኛል። አይበላሽም። አሁን ይሄንን ማለት ነው እኔ አስተካክዬ አስቀምጣለሁ። ግን ማለት ነው ምግብ ማትበይ ለምንድን ነው? ምግብ አስቀምጡኛል። እሺ እጅሽ እንዴት ነው? ነው መርፌ ያለብኝ እኮ በኋላ መርፌ ያለብኝ ጠዋት ነበር እኮ ቀረ። ምግብ ልስራልሽ እና ማለት ነው ማርያምን እንፈልጋለች ምግብ ልስራልሽ ለመጀመሪያ ጊዜ ስለሆነ ማለት ነው። ምንም ብሰራ ምንም ትበያለሽ። ያው አሁን መናናቅ ሲመጣ ያያችሁ ቤተሰብ ማለት መስራት ትችላለህ። እንዴት አልችልም? እኔ ከእናቴ ቤት ስወጣ እኮ በዚህ እንትና እንቁላል ነው የምሰራልሽ። እሺ ምን እንደምትፈልጊው የምትፈልጊውን እሰራልሻለሁ። እኔ ደስ ያለኝ ሳይሆን አንቺ ሼፍነቴን አትጠራጠሪ። የፈለግሽውን ነገር ዘይሽ በቲማቲም እና በሽንኩርት የሆነ ነገር ቲማቲም ድልክ ምናምን ቁርጥ ነገር ፍርፍር ማለቴ አፈረፈርልሻለሁ። ሰላጣ ምናምን አላመጣው። ቁርጥ ቲማቲም ቁርጥ ፍርፍር እና ቲማቲም ቁርጥ አብሮ ይሄዳል። እኔ እስኪዶለ ቤተሰብ ይሄዳል። እንደዛ ይሄዳል። እሺ ፍርፍር ብቻ ሽቶ ደስ ይላል። እሺ እንትን እሺ ታለ ስቶቭ መክተፊያው ምናምን የት ነው? እዛ ናቸው። እሺ አንቺ እዚህ ፊት ነው መሰራው። ግን ማለት ነው ምንም ነገር ማገዝ አይቻልም። ምንም ነገር አንድ ነገር ስላምጣል አይ ምንም ነገር ከዚህ ጋር እንድትነሽ አልፈልግም። አረ ግን ደህና ነሽ እናት? እንዴት ነሽ? ለውጥ ለውጥ አለው። እንትን ቤተሰብ እንደዚህ የሚያመማት ትጾማለች። ምን ይሄ ነው እኮ አሁን በዚህ እንትኗ መጾም አለባት። ጾም ያለ ነገር ብቻ ነው ማለት ነው። እሺ ችግር የለውም። ያው በረከቶሽ ማነው በረከቶሽ ነው በረከቶሽ ይደርብን ነው። አሜን። እሺ ይሄንን እዛ ላስገባልሽ። ምንም ነገር አልፈልግም እና ብዙ ቤተሰቦችን አፍቀውሻል። ስላለውም ስለተፈጠረውም ነገር ደግሞ አውሪያቸው። ከደከመሽ ደግሞ ታዩ። እሺ ሰላም ለማለት ሰደከመኝ። ሰላም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ያው ሰላም በሆነ ተስፋ አደርጋለሁ። ትንሽ አስጨነቅኳችሁ አይደለ? የምር ይቅርታ አፉ በሉኝ። በጣም ያስጨነቅሻቸው እንትን ነው ቅስፈታዊ ነው። አንዳንዴ በአጋጣሚ በጣም ብዙ ነገሮች ሊፈጠሩ ይችላሉ። ቀላል ነው ብለን ያሰብናቸው ነገሮች ትልቅ ነገር ሊያመጣ ይችላል። እኔ አሁን እግዚአብሔር ይመስገን እግዚአብሔር ይማርሽ። በቃ ቴክስት ያደረጋችሁልኝ ሰዎች አላችሁ፣ የደወላችሁ ብቻ ብዙ ሰዎች አላችሁ። የምር ያልመለስኩላችሁም ሊኖሩ ይችላሉ። ያው ስልክ ላይ ብዙም ስለማልጠቀም ነው፣ ላይት ነገር ስለቀነስኩኝ ነው። እና ቤተሰብ በጣም ደህና ነኝ። ሲያመጣ አታምጣ አይባልም አይደለ? አትመመኝ ወይ የሆነ ነገር አይባልም፣ ማረኝ ነው የሚባለው። እና እኔም እግዚአብሔር ይመስገን ምሩኛል። አብዛኞቻችሁ ደግሞ እግዚአብሔር ይማርሽ እኔን በቃ ብዙ ያላችሁ ሰዎች አላችሁ እና ደህና ነኝ፣ አትጨናነቁ። ያው ሁሉም ሰው ላይ በሽታ አለ ማለት አይጠፋምና አጋጣሚ ነው። እኔም አጋጥሞኛል። በቅርቡ ጤነኛ ሆናለሁ፣ ወደ መጀመሪያ ሳቅ እመለሳለሁ እና ብቻ አያሳስባችሁ፣ ደህና ነኝ። እኔ ተሽሎኛል። እንደምታዩኝ ያው ስለደበረኝ ማለት ከቤት ስለማልወጣ ልብስ ስለማልቀያይ ምናምን ነገር ነው እንጂ ደህና ነኝ። አያሳስባችሁ። ያው ዛሬ እንግዲህ ባሌ ሊያስደምመኝ በልቻ አላውቅም። የሱ ምግብ ግን ከምግብ ቤት አሁን ትናንትናም ከትናንትናም ወዲያ ቤተሰብ ምግብ ደግሞ እንደ ቤት አይሆንላችሁም አይደለም? ከምግብ ቤት ነው ቴካዊ እያደረገ የሚያመጣልኝ እና መረራው ወጪውን ማረራው መሰለኝ። ዛሬ እንግዲህ በእጄ ሰርቼ ካላበላዎች ያው የኔ ሙያ እንደተገመገመ የባልየው ሙያ እንደመገባለን። በዚህ ግን እሱ ስለሌለ ልንገራችሁ ፍርፍር ሙያ ነው ብዬ አላስብም። ያው ምን ወጥ ሽንኩርት ከታትፎ ውሃ ላይ እንጀራ መጨመር ነው ፍርፍር። የሆነ ሰው የፍርፍር ሙያ አለኝ ማለት እንደውም ፍርፍር መስራት ቀላል ስለሚሆን ደስ አይለኝም እና ያው ሙያ የለውም
ፍርፍር እንደ ሙያነት አይቆጠርም፣ ግን ያው ለሱ ስል ሙያ ነው፣ ባለሙያ ነው ባሌ። ግን ማሰቡ የምር እንዳይመስሉ ደግሞ ማሰቡ ማርያምን ትልቅ ነገር ነው። ያው ከኔ እኩል አሁን ላይ እዚህ ጋር እየተሯሯጠ ህመሙ የሆነበት ሰው ቢኖር እሱ ነው። የምር እየተሯሯጠ ለኛ ሐኪም ቤትም እንዳያችሁት የሆነ እኔ ማውራት አይጠበቅብኝም። ተግባሩ አንዳንድ ሰው ሳታወሩለትም ተግባሩ፣ መልካም ነገሩ፣ ስራው ያስታውቃል። እና ያው የሱም ስራ ያስታውቃል። ከኔ ጋር እየተሯሯጠ አሁን ላይ እየተንጎዳጎደ ነው ያለውና ለሁላችሁም እንደዚህ አይነት መልካምና አሳቢ ተረጂ ሰው በቃ እንደራሱ ጉዳይ ነው። ሰው የኔን ጉዳይ እንደራሱ ነው እያየው ያለውና የኔ ነው ብሎ የሚያስብላችሁ ሰው ይስጣችሁ። እንደኔ ተባረከ ባል ይስጣችሁ ቤተሰብ። ያው ቤተሰብ እንግዲህ እንደዚህ አይነት ሰው ይስጣችሁ። ያው ምን ይባላል አሁን ይሄ ምንም ይባል ያው እንደዚህ አይነት ሰው እንደዚሁ እንዳለ ያቆየለን አይደለም የሚባለው። እና ቤተሰብ እንግዲህ ዛሬ ራበኝ፣ ገና ካሁኑ ምግቡን ሳልበላ ራበኝ። የባሌ ሙያ ምን ያህል እንደሆነ ግን ያው ሽንኩርት ሲከትፍ አያሳየንም፣ ምክንያቱም ያቃጥለዋል። እና ቤተሰቦቼ ያው እኔ ደህና ነኝ፣ እናንተም ሰላም እንደሆናችሁ ተስፋለሁ። ያቺውን በረችል አለች እዛች ጋር ናት፣ እዛች ጋር አለች። አምጣት፣ ጥቁራና አለ አምጣት። ኦኬ እቺ ዝልቀመና እና ሳህንም አምጣ እንትን የምታረግበት። እሺ። እና ቤተሰብ እንግዲህ ያው ዛሬ ቤቴን ሁሉ ነገሬን ኪችኔን ኩሽናዬን ነው ኪችኔን የሚቆጣጠረው ኪችኔን የሚቆጣጠረው እንግዲህ ለዛሬ ባልተቤቴ ነው። ያው ተማመንበታለሁ። ምንም ቢሰራ ምንም ይጣፍጣል። ያው ጎበዝ ነው። በዚህ ቤተሰብ ሁሉ ነገር ላይ ጎበዝ የሆነ ልጅ ነው እና ያው ምግብ መስራትም ያቅተዋል ብዬ አላስብም። ፋፋፋ ያደርጋል አይደል? ምን እያማሽኝ ነው? አይ ምግብ መስራት አያቅተውም እና እንደዚህ አይነት ባል ይስጣችሁ እያልኩኝ ነው። እንደኔ አይነት ባል እዚህ ጋር ቁጭ ብለህ ትከትፋለህ እና እኔ ነሽ እንዴ? እሺ እዛ እንትን አለ ያው ውሃ ጆክ ማስታጠቢያ እዛ ጋር አለ። ያው እዛ ጋር ነው። ያው ጋር ልጅ እየተንጎዳጎደ ነው ያለው። ስቃዬን በላህ እኮ። በመጀመሪያ 3 ሽንኩርትና 2 ቲማቲም ይታጠባል። እሺ እንትን ነው ምንድነው ስሙ? ይሄ ጫማ ደግሞ እዚህ ጋር እሺ። ከዛ እዚህ እጅ እንታጠባለን። እሺ ከዛ ምንድነው ማንኪያው ለምን እንደተቀመጠ ታውቂያለሽ? ያማስል ጎበዝ ልጅ እኮ ነሽ። ጎበዝ በመጀመሪያ 3 ሽንኩርት እናዘጋጃለን። ከዛ 2 ቲማቲም በቂ ነው። አሬ በቃ ለኔና ላንተ አይደል? አይ ካሜራማንም አለ። አሬ ሲጀመር ሁሌ የሚበላል እኮ የሱ ሆድ ግን ከኛ ይበላል። አዎ የምር ቤተሰብ እኛ የለ ቁንጥር አድርገን እንበላለን። ከካሜራ ጀርባ ግን ሙሉ ምግቡን የሚጨርሰው ካሜራማን ነው። ስጋ ነው እንደማከተው ወይ ለካ ስጋ መስሎኝ ቢላ እንትኑን እዛ ውስጥ ድስቱ ጋር ጋር እንትኑን ምንድነው ሌላስ በቃ ሌላ ከተፍ ግን እሺ ያቃጥለኛል። እስቲ ያከታተፈክ ይታይልክ እትያስ ካላች ተዚህ ለሻለ የዛሬ 3 ወር እንትን የፍልሰታ ምግብ እየሰራች እዛኔ ሙሉ የከተፍኩላት እኔ ለድግሱ ጊዜ ለዛ ነው ወጥ የሚጣፍጠው። የዛኔ በስማም ሰው እንዳለ ማን ይሰራው ወጡንም አንተ ነው የከተፍከው የሰራኸው? እቺ ደግሞ ወሬ ምንድነው ታቆርፈሽ? የአማርኛ ችግር ነው። ወጡንም አንተ ነው የሰራኸው? እና የዛኔ ሰሰራ ማለት ነው ወገቤ ቁርጥ ነበር ያለው። ተፋለ ወገቤ ያደክማል እኮ የድግስ ቤት የድግስ ቤት ብዙ ጊዜ ማለት ነው እኔ አይረዱኝም ታውቂያለሽ፣ ከሚከፍሉኝ ገንዘብ አንፃር። እሺ አንዴስ መስራ ቆንኩ ወይስ ትሰራለህ? የድግስ ጡረታ ወጣሁ እኮ። አይ ገና እኮ ነበርክ፣ ትንሽ አትቆይም? ለምኑ ለመስራት ጡረታ ለመውጣት ነው አይደለም? ጡረታ ወጣሁ። የራ ደሞዜና የጡረታ ነው አይደለም? የጡረታው ገንዘብና ደሞዜ እኩል ሆነ። ከዛ የጡረታው ይሻለኛል ብላ ቆንከው? እና አንቺ ከቀጠልሽኝ እሰራለሁ።
እኔ እንደውም እዚህ ታጫውተኛለሽ፣ እቀጥርሻለሁ። ምን ችግር አለ? እኔ ላንቺ ከወጣሁ መች ገባ? ቡናም ታፈላለህ? ኧረ እኔ ቡና አልቀቀለም። ለምን? ምን ችግር አለው? እኔ አልቀቀልም። አትክፈኝ ስትፈልጊ እንዴ ብለሽ ቡና ምግብ ከሰራው መች አነሰኝ? ቀጣይ እኮ እኔ ማለት አንተ ብዬ ነው። አንተ አትፈልግም? ምን ቡና መጠጣት? አልፈልግም። እኔ ቡና በጣም ከምጠላው ነገር አንዱ ቡና ነው። ለባህል ግን ትጠጣለህ? ለባህል ለጨዋታው ድምቀት እኮ ነው። አሁንም እኮ አደመኩ። ሀሜተኛ ባል ይስጣችሁ። ወይ ለካ ቪዲዮ አለ። አይ ተመሰጥኩ ቆስ እኮ እንደዚህ አዳባሪ ሀሜተኛ ባል ያው የሴት ጓደኛም አያስፈልገኝ። ባለሙያ ነው ማርያምን አከታተፉ ሁላ ሲያስቀናብስ ነው። እዚች ጋር ፍልጥ ሽንኩርት አለኝ። ይፍለጥሽ አባት መጥመጥኝ ይታፈጥ ነገር ይታ አረስ ቀለና መብቺን ታታታታታ አርገን የከተፍከው በጣም አሪፍ። በጣም ዘይቱን ደግሞ መጣጥሽው ባለፈው ስንመጣ እዚህ ነበር። ቀንሼ ነው በ5 ሊትር እየቀነስኩ እኮ ነው። በመድኃኒዓለም አንቺ ልጅ ግን በቃ በዚህ ሁኔታማ ሳገባ ካታስቀምጠኝም። በዚህ ዘይት ትንሽ በዛ ሲል ያጣፍጣል። እሺ እንዳለል ጨምረው ሙሉ አሪፍ ነው ለአንድ ፍርፍር። አራቂ ነው በቃ እንዴ። እሺ ሱፉን አጥፍቼዋለሁ። ለምን? ያኔ ቲማቲም እስከሚከት። አረ አንቺ በሞያ አትግቢ። ማርያምን ታስደብርኛለሽ። ምን ተደረካባት ታዲያ? እስቶፋ አላጠፋችብኝ። አልፈልግም። አሁን ከበላሽ በኋላ ሐኪም ቤት እንሄዳለን። ከዛ አላት እና ወቅት ትደረጋለች። አሁን ግን አሁን ደህና ነሽ? ፊትሽ ሁላ ተመለሰ እኮ ያማረብሽ። አይ አሪፍ ነው። ጸዴ ዘይቱ ይቁላላ አይቁላላም እንዴ? ኧረ አይቁላላም። ዘይቱ መምጠር አለበት። ዘይት ያራል እንዴ? ምን ጠብሰው አርግበት ማለት ማርያም ነው። ተጀምረኝ ሳትረቂቅ ጎኔ ምክንያት አሳጣሽ የሚያነጋ አምርሽም እንዳልፈራ ልግለጽልህ በምን ቋንቋ በምን ዘዴ በሐሳቤማ ከቅፌ ገብተህ ሞቆኛል በእውኔ ሳታ ደሞ ዛይው ስማም እኔ ሲደስ ሲል ጌታ ይፈቅ ይበቃል። ለሁለታችንም ነው የሰራሁት። ይበቃል። ያንተው ናት ይለኛል ወጣ ኦኬ ወጣም ብዬ ነበር። ለካ ፈነገጠ። ይሄ ነው እሺ። ጠፍጥ ማርያም ጠፍጥ ካሜራማን እንዴት ነው? ጸዴ ነው ስታይል። እቺን ተበይና ደግሞ ከዛም በኋላ ሌላ ነገር እንሰራልሻለን። እሺ ቢቅ እናንተም ብላ ምግቡ እንዴት ነበር? የበላነውን በረካ ያድርግልን። ስታምሪ ግን ሲጣፍጥ ማርያም ሲጣፍጥ በቃ መብቴን እኔ እንዳጠገብከኝ ፈጣሪ ያጥግብ። አሜን። ጥገበኝ ልትለኝ መስለኝ
ማጠጋብኝ ይዘዝብልልክ ነበር ግን እንዳጠገብከኝ በቃ አንተንም ለማጠገብ ያውቀኝ። ግን በጣም ነው የሚጣፍጠው ጌታ ሆይ በላሽ ወይ? አዊ ማርያምን አውጥር አልበላም ብላ በስንት ትክክል ያው እኔ የሰራው ስለሆነ ላለማሳፈር አንተ የሰራውን ሲጀምር ግን የሆነ ከጠበኩ በላ እንደውም እኔ የሆነ ለመጀመሪያ ጊዜ ሲሆን ደስ አይልም ምናምን ብዬ ነው። ግን ፍርፍር ይመቸኛል። አንተ ደግሞ ሞር እንደወዱ አድርገህ ነው ያበላኸኝ። ቀደስ ሲል እሺ አሁን እንደዚህ መተኛቱን ተንበለሽ የበለጠ ፈጭ ትንሽ ሰዓት ደርሷል። ተነስተሽ ወደ ሐኪም ቤት እንሄዳለን። ተባረከ እጅ ነው ያለክ። በዛ አጋጣሚ በጣም ታሪክ የሚሰለጅ ገራሚ እጅ ነው። አጣፍጦ ነው የፈጠረው። አይ ግን መብቴን በጣም የሚጣፍጥ ምግብ ነው ያበላኸኝ ማይቤ። ኧረ ገና ከዚህም የበለጠ ብዙ ምግቦች መስራት አቅም አለኝ። ይሰራ እኮ ነው ሐኪም ቤት ሄደሽ ስትመጪ ደግሞ እራት እሰራልሻለሁ። እሺ አባቴ። ከዛ ግን አልችልም። ሰራተኛ ቀጥርልሻለሁ እንዴ? እኔ እዚህ ምግብ ሳበስል አልኖርም። አሁን አንድ ምግብ ሰራው ብለህ ነው? አዎ አሁን በቃ ተነሺ፣ ልብስ ቀየሪ፣ እኛ ውጪ እንጠብቅሻለን። ትናፍቂኛለሽ። እሺ ደግሞ ቶሎ በይ ደግሞ እሺ ቶሎ በይ እሺ።